ፖሊሶችን አስጨንቀው ግለሰቡን አስፈትተዋል። ማስተካከል ከቻልክ ማስተካከል ካልቻልክ ቦታውን መልቀቅ። እንደ ቀብር ንፍሮ ማንም እየዘገነ ሲወስድ አላውቅም ሊባል አይችልም። የሚሸጡት ነገር ሁሉ ጨርሰው አሁን ህዝቡን መሸጥ እንደጀመሩ። ማንኛውም አቅም ከአማራ ህዝብ አቅም በላይ አይደለም። ከማንም በላይ የአማራ ህዝብ ላይ የህልውና አደጋ የጋረጠው ደግሞ ራሱን ፋኖ ብሎ የሚጠራው ታጣቂ ቡድን። የአማራ ህዝብ የህልውና አደጋ የተጋረጠበት አሁን ነው በራሱ ልጆች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። በዛሬው የብሪጅ ሚዲያ ዕለታዊ የሚዲያ ዳሰሳ ፕሮግራማችን በተወሰኑ አበይት ሀገራዊ ጉዳዮች ላይ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። እንግዲህ በዛሬው የሚዲያ ዳሰሳ ፕሮግራማችን በሶስት ጉዳዮች ላይ ነው ከእናንተ ጋር ቆይታ የማደርገው። አንደኛው በትላንትናው ዕለት የተጠናቀቀው የኢንቨስት ኢን ኢትዮጵያ ፎረም 2025 የተባለው እሱን በተመለከተ የምንሰጣችሁ መረጃ ይኖራል። ሁለተኛው ደግሞ አቶ ጌታቸው ረዳ በሁለት ክፍል ሲተላለፍ የነበረውን ቃለመጠይቃቸውን በትላንትናው ዕለት አጠናቀዋል። በእነዚህ ቃለመጠይቆች ውስጥ የተነሱ አንኳር ነጥቦችን በተለይ ደግሞ በትላንትናው ዕለት ምን አዲስ ነገር አነሱ የሚለውንም በተወሰነ ደረጃ እናያለን። ትንሽ ደግሞ ጠለቅ ብለን ደግሞ በአማራ ክልል እየተካሄደ ያለው በዘመቻ አንድነት ስም እየተካሄደ ያለ ዘመቻ መጠፋፋት ኦልሞስት ወደ ሁለተኛ ወሩ እየተጠጋ ያለ ነው። ይህ ዘመቻ መጠፋፋት ምን እያስከተለ ነው? ምን እያደረገ ነው በአማራ ክልል ውስጥ? ሌላኛው ደግሞ በባለፈው ሳምንት በዊኬንዱ መጨረሻ አካባቢ ላይ በስምምነት ተቋጭቷል የተባለው የቋራ ዲክላሬሽን የሚባለው እሱንም በተወሰነ ደረጃ እናያለን። የአማራን ትግል ወዴት ሊያመራ ይችላል የሚለውንም በተወሰነ ደረጃ ኢምፕሊኬት የሚያደርገውንም ነገር እናያለን። እንግዲህ ለመነሻ ያህል በትላንትናው ዕለት መቋጫውን ያገኘው እጅግ ስኬታማ ነው የተባለው በገንዘብ ሚኒስቴር እና በኢትዮጵያ ኢንቨስትመንት ኮሚሽን እንዲሁም ደግሞ በዓለም አቀፍ አጋር ድርጅቶች ትብብር የተዘጋጀው ኢንቨስት ኢን ኢትዮጵያ 2025 ፎረም ስኬታማ በሆነ መንገድ በትላንትናው ዕለት ተጠናቋል። በዚህ ፎረም ላይ የተለያዩ ዓለም አቀፍና አህጉራዊ የሆኑ ኩባንያዎች፣ ባለሀብቶች፣ ድርጅቶች ተሳትፈዋል። በዚህ ፎረም ላይ ኢትዮጵያ ውስጥ ያሉ የኢንቨስትመንት ምቹ የሆኑ አማራጮች ምንድን ናቸው? ምን አይነት ዘርፎች አሉ? አንታፕድ የሆነው የኢትዮጵያ ፖቴንሻል ምንድን ነው? የሚሉት ነገሮች ላይ ሰፊ የሆነ ውይይት፣ ምክክር ተካሂዷል። ለባለሀብቶችም ከፍተኛ የሆነ የማሳመን ስራ ተሰርቷል። እንግዲህ በትላንትናው ዕለት ይህ ፎረም በሚጠናቀቅበት ሰዓት ወደ 5 የሚሆኑ ዓለም አቀፍ ኩባንያዎች በኢትዮጵያ ውስጥ ፎሪን ዳይሬክት ኢንቨስትመንት ለመጀመር የሚያስችላቸው ስምምነት ላይ መድረስ ችለዋል። እነዚህ ኩባንያዎች በኢትዮጵያ ውስጥ ወደ 1.6 ቢሊዮን ዩኤስ ዶላር ኢንቨስት ለማድረግ ነው እንግዲህ ከስምምነት ላይ የደረሱት። በተለያየ ዘርፍ ስፔሻሊ በማዕድን እና በግብርናውም ዘርፍ አለ እና በእንደዚህ አይነት ዘርፎች ላይ ተሰማርተው ኢንቨስት ለማድረግ ስምምነት ላይ ደርሷል። ይህ ጥሩ የሚባል ዜና ነው ለኢትዮጵያ። ምክንያቱም አንደኛው ትልቁ በኢትዮጵያ ኢኮኖሚ ውስጥ ትልቁ መጠናከር ያለበት የፎሪን ዳይሬክት ኢንቨስትመንቱ ነው። የፎሪን ዳይሬክት ኢንቨስትመንቱ ሊጠናከር የሚችለው ደግሞ እንደነዚህ አይነት ፎረሞች በተለያየ አካባቢ በሀገር ውስጥም ከሀገር ውጭም እየተካሄዱ ኢትዮጵያ ውስጥ ያለውን የኢንቨስትመንት ፖቴንሻል ምን ሊሆን ይችላል፣ ምንድነው የኢትዮጵያ ኢንቨስትመንት አንታፕድ የሆነው የኢትዮጵያ ኢንቨስትመንት ፖቴንሻል ምንድነው የሚለውን ለባለ ሀብቶች ለቢዝነስ ኮሚኒቲው በደንብ አርግቶ ማብራራት ማስረዳት ያስፈልጋል። ስለዚህ እንግዲህ ፕሬዚዳንት ታዬ አጽቀሥላሴ፣ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የገንዘብ ሚኒስትሩ አቶ አህመድ ሺዴ፣ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነሮች፣ የኢትዮጵያ ኢንዱስትሪ ፓርክ ስራ አስፈጻሚዎች፣ የኢትዮጵያን ኢንቨስትመንት ሆልዲንግ የስራ ኃላፊዎች በተገኙበት በተካሄደው በዚህ ፎረም ላይ በርካታ የሚባሉ የሀገር ውስጥና የውጭ ባለሀብቶች ተሳትፈዋል። ከነዚህ የውጭ ባለሀብቶች እንግዲህ ወደ 1.6 ቢሊዮን ዶላር ኢንቨስት ማድረግ የሚያስችላቸው ስምምነት ላይ መድረስ መቻሉ በራሱ ትልቅ መርታ ነው ማለት ይቻላል። ከኢንቨስት ኢን ኢትዮጵያ 2025 ፎረም መረጃ ስንመለስ ደግሞ የምናገኘው የአቶ ጌታቸው ረዳውን ኢንተርቪው ነው። በብዙ ሚዲያዎች ላይ መነጋገሪያ ሆኖ ቀጥሏል። ላለፉት 2 ቀናት እንግዲህ በተከታታይ የተሰጠ ቃለመጠይቅ ነው። በአማካይ 1 ሰዓት ያህል፣ በአጠቃላይ ደግሞ ከታየ ደግሞ 2 ሰዓት የፈጀ ቃለመጠይቅ ነው። በዚህ ቃለመጠይቅ ውስጥ አቶ ጌታቸው ረዳ እንግዲህ በጣም ብዙ ነጥቦችን አንስተው ድርጅታቸው ህወሓት ትግራይ ክልል ውስጥ እያደረገ የነበሩ ላለፉት 2 እና 3 ዓመታት ምን ሲያደርግ ነበረ የሚለውን ብቻ ሳይሆን በጦርነቱ ጊዜም ምን አይነት ጨዋታዎችን ሲጫወት እንደነበረ፣ የትግራይን ህዝብ ምን ያህል ሲበድለው ሲጎዳው እንደነበረ የሚያሳዩ የተለያዩ መረጃዎችን አካፍለዋል። እንግዲህ እነዚህ መረጃዎች በተደጋጋሚ በተለያየ ሚዲያ በተለያዩ ግለሰቦች ሲሰራጩ የነበረ
ህወሓቶች አቶ ጌታቸው ረዳንም ጨምሮ ሲቃወሟቸው፣ ሲያወግዟቸው፣ ስህተት ናቸው ሲሏቸው የነበሩ መረጃዎች ናቸው ዛሬ አቶ ጌታቸው ረዳ በአደባባይ ያመኗቸው። ስለዚህ ብዙም አዲስ ነገር አይደለም። ትላንትና እንዳልኩት አቶ ጌታቸው ረዳ የነገሩን ሚዲያው ላይ የነበረ ነገር ጀስት ከፈረሱ አፍ፣ ትላንት እንዳልኩ ከፈረሱ አፍ ነው የመስማት ያክል ነው እንጂ ሌላ አዲስ ነገር የነገሩን ነገር የለም። እንግዲህ አቶ ጌታቸው ረዳ በዚህ ቃለ መጠይቅ ውስጥ ብዙ ነገሮችን አንስተዋል። ካነሷቸው ነገሮች ውስጥ ብዙ ከቺ የሆኑ ነገሮች አንስተዋል። ብዙ ኮንትሮቨርሻል የሆኑ ነገሮች አንስተዋል። ብዙ አከራካሪ አጨቃጫቂ የሆኑ ነገሮችን አንስተዋል። ጓዶቻቸውን ብቻ ሳይሆን እሳቸውንም ተጠያቂ ሊያደርጉ የሚችሉ ብዙ የወንጀል ተግባራትንም አንስተዋል። ምክንያቱም ትግራይ ክልልን ላለፉት ኦልሞስት 2 ዓመታት ያክል በስራ አስፈጻሚነት ወር በጊዜያዊ መስተዳድሩ ፕሬዚደንትነት ክልሉን ባስተዳደሩበት ሰዓት ላይ በክልሉ ውስጥ ምን አይነት ጸረ ህዝብ የሆነ ጸረ መንግስት የሆነ ጸረ ህገ መንግስት የሆነ እንቅስቃሴ ሲደረግ እንደነበረ እሳቸው ራሳቸው ተናግረዋል። ስለዚህ ከፍተኛ የሆነ የሀብት ምዝበራ ይካሄድ እንደነበረ፣ ከፍተኛ የሆነ ዝርፊያ ይካሄድ እንደነበረ፣ ከፍተኛ የሆነ ማጭበርበር ይካሄድ እንደነበረ፣ በህዝቡ ስም ከፍተኛ የሆነ ዝርፊያ ይፈጸም እንደነበረ፣ በታጠቀው ኃይል ወይም ደግሞ በህወሓት ታጣቂዎች ስም ከፍተኛ የሆነ የሀብትና የገንዘብ ምዝበራ ይካሄድ እንደነበረ ነው እሳቸው አሁን እየነገሩ ነው ያሉት። ስለዚህ ይሄ ደግሞ መጨረሻው ዛሬ ላይ ነው ወይ አቶ ጌታቸው ይሄ ተግባር ስህተት መሆኑ የገባቸው? ምክንያቱም ለ2 ዓመት የኖሩበት በዚህ ውስጥ ከሆነ አቶ ጌታቸው እንግዲህ ፕሪቶሪያን ከፈረሙ ወደዚህ ወይም ደግሞ ፕሪቶሪያን ለመፈረም ፕሮሰስ ውስጥ 2 ጊዜ ጅቡቲ፣ 1 ጊዜ ሲሸልስ ላይ ተገናኝተን ነበር። ድርድሮች፣ ውይይቶች ተካሂደዋል። ዴን መጨረሻ ለፕሪቶሪያ ላይ ስምምነት እስከ መድረስ ድረስ በመጡባቸው ሂደቶች የህወሓት ከፍተኛ አመራሮች ወይም ደግሞ ሃርድ ኮር ሊደርሺፕ የሚባሉት ወይም ደግሞ ኦልድ ጋርድ የሚባሉት የህወሓት ፖለቲከኞች ምን አይነት አሻጥሮች ሲጫወቱ እንደነበረ አቶ ጌታቸው ተመልክተው። ስለዚህ የኔ ጥያቄ የሚሆነው አቶ ጌታቸው ህወሓት በጦርነቱ ውስጥ ሲሰራ የነበራቸው ጦርነቱን የመራበት መንገድ ላይ ስህተት አለ ብለው ያምናሉ? ወደ ጦርነቱ ውስጥ የተገባበት መንገድም ላይ ስህተት አለ ብለው የሚያምኑ ከሆነ ከጦርነቱ የተወጣበት መንገድ ደግሞ ተገቢ ነው ብለው ያምናሉ? ስለዚህ ባለፉት 2 ዓመታት በእንደዚህ አይነት ወንጀል ያገጠጠ ያፈጠጠ ወንጀል ውስጥ መቆየት ለምን አስፈለጋቸው የሚለው ጥያቄ ይመጣል። በተደጋጋሚ ጊዜ እሳቸው እኔም ሆንኩ ሌሎች ጓዶቻችን መጠየቅ አለብን፣ የድርሻችንን ተጠያቂ መደረግ አለብን፣ እኔም ተጠያቂ መደረግ አለብኝ የሚል ነገር ያነሳሉ እና ብዙ ጊዜ እኔ ትልቁ ችግር ሰዎች በስልጣን ላይ በነበሩበት ሰዓት ላይ የሚሰሩ ወንጀሎችን ሁሉ አብረው ተባብረው ሲፈጽሙ ነበር። ምክንያቱም ዛሬ ላይ መጥቶ በዲዲአር ስም ወይም ደግሞ በቲዲኤፍ ስም ከፍተኛ የሆነ የሀብት ምዝበራ እንደሚካሄድ ይነግሩናል አቶ ጌታቸው። ለምሳሌ በ7 ወር ውስጥ ብቻ ወደ 8 ቢሊዮን ብር አካባቢ ለቲዲኤፍ ተብሎ ወጪ እንዳደረጉ ይነግረውናል በባለፈው ከመግለጫቸው ማለት ነው። ስለዚህ በዛ መግለጫቸው ላይ እንኳን ከተነሳን ለቲዲኤፍ ሲከፍሉ ሲያወጡ የነበረው ገንዘብ የትግራይ ህዝብ ገንዘብ ነበር። ለትግራይ ህዝብ መሰረተ ልማት መልሶ ማቋቋሚያ፣ ለተፈናቀሉ ዳግም ማቋቋሚያ፣ ወደ ቦታቸው መመለሻ፣ ለትግራይ ህዝብ ለወደመበት መሰረተ ልማት ዳግም መልሶ ግንባታ ሊውል የሚችል ገንዘብ ቲዲኤፍ ይወስዶ ነበር። ብዙ ሰው ቲዲኤፍን የትግራይ ክልል ሲያቆይ የትግራይ ክልል በላይ የሆነ በጀት ኮንሱም እያደረገ ነው። ስለዚህ አቶ ጌታቸው ላለፉት 2 ዓመታት የቆዩባቸው በእንደዚህ አይነት ከመሬት በላይም ከመሬት በታችም ያለ የሀብት ምዝበራ ውስጥ ከነበሩ የዚህን ያህል የ2 ዓመት ጊዜ ይህን እውነታ ለህዝባቸው ለመንገር የዚህን ያህል ጊዜ ለምን ፈጁ? ለምን ጊዜ ወሰደባቸው? ከአቶ ደብረጽዮን ከሚመሩት ህወሓት ጋር የግድ መቃቃር ውስጥ መግባት ነበረባቸው? ይህንን እውነት ለመናገር ስፔሲፊካሊ ለትግራይ ህዝብ ለማስረዳት ስፔሲፊካሊ ለሚመለከተው አካል ለማስረዳት እንደዚህ አይነት ችግሮች አሉብኝ ለማለት 2 ዓመት ጊዜ የሚፈጅ ነገር ነበረ? ምክንያቱም በአንድ ሌሊት ኦር within a couple of months የተከሰቱ ነገሮች አሉ እነዚህ ነገሮች። ምክንያቱም መጠየቅ ያስፈልጋል። የግድ ክሊር መሆን አለባቸው። ክሊር መሆን ካለባቸው ነገሮች መካከል ያለፉት 2 እና 3 ዓመታት አቶ ጌታቸው በዚህ ሲስተም ውስጥ ነው የቆዩት። ይሄ ነገሮች እየተደረጉ he was throwing blind eye በቃ እነዚህ ነገሮች ላይ blind eye ነበር ስሮ ሲያደርግ ነበር። ባላየ ነበር ሲያልፋቸው የነበረው።
ዴን ብሎክ አካውንት ውስጥ ነበር መከተላቸው፣ ብሎክ የሆነ ፔመንት ነበር ስፈጽምላቸው የነበረው ይሉናል አቶ ጌታቸው። የኔ ጥያቄ አቶ ጌታቸው ስልጣን ላይ በነበሩበት ሰዓት በባለፈውም እንደነገሩ በመቶ ሚሊዮኖች የሚቆጠር ገንዘብ ለህወሓት ካድሬ ለወጣቱ ሲሰጡ እንደነበረ፣ ለቲዲኤፍ በቢሊዮኖች የሚቆጠር ወጪ ሲወጣ እንደነበረ፣ ህወሓት ቲዲኤፍን የሀብት ማግበስበሻ የሀብት መበዝበሪያ እንዳደረገው ይሄ ትላንትና አይደለም የተገለጠላቸው፣ ወር ከትላንት ወዲያ አይደለም የተገለጠላቸው፣ ወይም ደግሞ ካፕል ኦፍ መንስ ጎ አይደለም የተገለጠላቸው። አንድ ሰው ቢያንስ ይሻሻላል የሚባለው እኮ ባለፉት 2 እና 3 ዓመታት ውስጥ የተወሰነ ግራጁዋልም ቢሆን ቆሞ እንኳን ባይችል እየተፏቀቀም ቢሆን ቱ ዘ ራይት ዳይሬክሽን እየመጣ ነው እንኳን ተብሎ ቢታሰብ ኦኬ ይሻሻላል ብለው አለፉት ልንል እንችላለን። ግን አቶ ጌታቸው እነዚህን ሁሉ መረጃዎች ዛሬ የሚያወጧቸው መረጃዎች በአቶ ጌታቸው ሼልፍ ላይ ኦልሞስት ከ3 ዓመት በላይ የቆዩ ናቸው። አዎ በጣም ብዙ ግፍ ብዙ ወንጀል ትግራይ ውስጥ ተፈጽሟል። ግን እነዚህ ግፎች የ3 ዓመት ውስጥ የተፈጸሙ ናቸው። ስለዚህ እኔ ሁልጊዜም ጥያቄ አቶ ጌታቸው ከዚህ ድርጅት ጋር ላለመቀጠል ሲወስኑ፣ ከነዚህ ግለሰቦች ጋር ላለመቀጠል ሲወስኑ ወደውም ይሁን ተገደው አይደለም ሚስጥራቱን ሊነግሩን ይገባ የነበረው ችግሮቹን መፍታት በሚችሉበት ፖዚሽን ላይ ያሉ ማለት ነው። ችግሮቹን መፍታት በሚችሉበት ፖዚሽን ላይ ያሉ ድጋፍ ከፕሪቶሪያ ፈራራሚ አካላትም ከፕሪቶሪያ ፈራሚ ከሆነው ፌዴራል መንግስትም ድጋፍ ማግኘትና እነዚህን ችግሮች መፍታት በሚችሉበት ቦታ ላይ እያሉ ነበር ይሄንን ሊነግሩን የሚገባው። እንደዚህ አይነት የሀብት ምዝበራ እየተካሄደ ነው። ጊዜያዊ መስተዳድሩ ክልሉ ሪቢውልድ ማድረግ አለበት። ግን ለሪቢውልድ ተብሎ የሚመጣው በጀት ቲዲኤፍ ኮንሱም እያደረገው ነው። ተፈናቃዮችን ሆስቴጅ አድርጎ ይዟል። ተፈናቃዮች ወደ ቀያቸው መመለስ አለባቸው። እነዚህን ደግሞ እንደ ሆስቴጅ የያዘው ይሄ ክንፍ ነው፣ የህወሓት ይሄ ክንፍ ነው። ትላንትና እንዳሉት ኔሚንግ እያንዳንዱን ስም እየጠሩ ኔም ኤንድ ሼም ማድረግ ነበረባቸው። ኔሚንግ ኤንድ ሼሚንግ የሚባለውን ስትራቴጂ ተጠቅመው እከሌ የሚባሉ የጊዜያዊ መስተዳድሩን ተግባር እያደናቀፉብኝ ነው፣ የክልሉን ሰላም ማስጠበቅ ያልቻልኩት በእነሱ ምክንያት ነው፣ ክልሉን ከጦርነት በኋላ መልሶ ማቋቋም መልሶ መገንባት ያልቻልኩት በዚህ ምክንያት ነው፣ የተፈናቀሉ ዜጎችን ወደ ቀያቸው መመለስ ያልቻልኩት በዚህ እንቅፋት ነው፣ ዲዲአሩ እንዳይተገበር የሆነው በዚህ እንቅፋት ነው ብለው ስልጣን ላይ በነበሩበት ሰዓት ላይ ቢናገሩ ኖሮ ዓለም አቀፉ ማህበረሰብ በፕሪቶሪያ ውስጥ ስቴክሆልደር የሆነው የኢትዮጵያ ፌዴራል መንግስትም ድጋፍ ሊያደርግላቸው ይችላል። አሁን አቶ ጌታቸው እየነገሩን ያሉ እውነቶች ምን ይጠቅሙናል? መጥፋት የሚችለው ነገር ሁሉ ጠፍቷል። ሀብት ባክኗል፣ ጊዜ ባክኗል፣ የሰዎች ጉልበት፣ የሰዎች ህይወት ባክኗል። ኦንሊ ቲንግ የተረፈው አቶ ጌታቸው ነው። ኦንሊ ቲንግ የተረፈው ፕሮፌሰር ክንዲያ ሊሆን ይችላል። በቃ ማለት የተረፉት ባለስልጣናቱ ናቸው። የጊዜያዊ መስተዳድር ስልጣንን የተረከቡት ባለስልጣናት። ችግሩን መፍታት የሚቻለው ችግሩ በተፈጠረበት ሰዓት ላይ ችግሩን አይደንቲፋይ አድርጎ ችግሩን የመፍትሄ እርምጃ መውሰድ ነበረባቸው። ዛሬ ወጥተው መናገራቸው ምንም የሚሰጠው ቫልዩ የለም። ጀስት አስ ሪፖርት ሊሆን ይችላል። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ነው ትንሽም ብትሆን ጊዜያዊ መስተዳድሩ ስራ የሰራው ማለት ይቻላል። ለዚህ ሊጠቅም ይችላል። ግን ለትልቁ ስዕል ላይ ግን ምንድን ነው የሚጠቅመው? ትግራይን ሪቢውልድ ማድረግ ምንፈልግ ከሆነ፣ ትግራይን ሰላማዊ ማድረግ ምንፈልግ ከሆነ፣ ትግራይን ስቴብላይዝ አድርጎ ወደ ምርጫ ስርዓት ውስጥ መመለስ የሚቻል ከሆነ፣ ወደ ምርጫ ስርዓት መመለስ የምንፈልግ ከሆነ፣ የትግራይ ህዝብ በመረጣቸው ድርጅቶች በመረጣቸው ግለሰቦች መተዳደሩን የምንፈልግ ከሆነ ችግሩ በወቅቱ አይደንቲፋይ ተደርጎ በወቅቱ ዲስከስድ ሆኖ በወቅቱ መፍትሄ ሊሰጠው ይገባ ነበር። ዳስ የአቶ ጌታቸው አንደኛው ስራ እሱ ነበር። ችግርን አይደንቲፋይ አድርጎ ለዛ ችግር በበቂ ሁኔታ ዲስከስ አድርጎ ያንን ችግር በበቂ ሁኔታ ዲስከስ አድርጎ ከዲስከሽኑ የሚወጣ መፍትሄ ሐሳብ ካለ ደግሞ ያንን መፍትሄ ኢምፕሊመንት ማድረግ። በችግሩ ላይ ቁጭ ብሎ 2 እና 3 ዓመት ችግር ላይ ቁጭ ብሎ ኖሮ በውድም ይሁን በግድ ከወንበሩ ላይ ዞር ሲደረግ አንድ ሰው ወጥቶ አይ እንደዚህ ነበረ ምን ይጠቅማል? እውነት ሊሆን ይችላል ማለት የተናገራቸው ውሸት ነው እያልኩ አይደል።
የተናገራቸው አብዛኞቹ እውነት ሊሆኑ ይችላሉ። እውነት ናቸው ብዬ አምናለሁ የተናገራቸው ነገሮች። ግን ምን ይጠቅማል? አንዳንድ ሰዎች ኃይለ ፌዴራል መንግስቱ ጉልበት ይሰጣል። ኖ ፌዴራል መንግስቱ እነዚህን ጉዳዮች ተጠቅሞ ምን ሊያደርግበት ይችላል? ፌዴራል መንግስቱ ህወሓት አላስፈላጊ የሆነ ግንኙነት ከውጭ ኃይሎች ጋር እያደረገ እንደሆነ አቶ ጌታቸው ረዳ ነግረውት አይደለም። አቶ ጌታቸው ስልጣን ሲያስረክቡ ጀነራል ታደሰ ወረደ ስልጣን ሲረከቡ የተረከቡበት ሰነድ ላይ አላስፈላጊ የሆኑ የውጭ ግንኙነቶችን ለማቋረጥ ብሎ ያስገባው አቶ ጌታቸው ስለነገሩት አይደል። ለኔ አቶ ጌታቸው አሁን የተናገሩት ንግግሮች ሜቢ ማስተማሪያ ከሆኑ ለጀነራል ታደሰ ወረደ ማስተማሪያ ሊሆኑ ይችላሉ። ምክንያቱም በባለፈው በነበረን ዳሰሳ ላይ የህወሓት ተወካይ ሆኖ አስመራ ድረስ የሄደው አቶ ብርሃነ እንዴት እንደታሰረ በማን እንደታሰረ ከዛ ደግሞ እንዴት እንደተፈታ ተናግረናል። ህወሓት ስቲል ጀነራል ታደሰ ወረደ እንዴት አድርጎ ክሪፕል እያደረገ ነው። ምክንያቱም ጀነራል ታደሰ ወረደ ይህንን ግለሰብ አስረዋል፣ እንዲታሰር ትእዛዝ ሰጥተዋል። የትግራይ ፖሊስ ኮሚሽን ግለሰቡን በቁጥጥር ስር አውሎ እስር ቤት ከቷል። ከዛ በህወሓት ትእዛዝ ወታደሮች እስር ቤቱን ከበው ፖሊሶችን አስጨንቀው ግለሰቡን አስፈትተዋል። ከዛ ጀነራል ታደሰ ወረደ 1 ዓመትም ትሁን 2 ዓመት ወይም 6 ወር የሚሆን ስልጣናቸው ላይ ቆዩና አዳይ እንደወፍተደ ይመጡና እኔ ህግ ለማስፈጸም እንደዚህ አይነት ተግባራትን በፈጽምም እኔ የገባሁትን ቃል ኪዳን ከፌዴራል መንግስቱ ጋር የገባሁትን ስምምነት ለመፈጸም አላስፈላጊ የሆነ የውጭ ግንኙነት ያደረገውን ግለሰብ በቁጥጥር ስር ባውልም አርሚ 22 የሚባል በጀነራል ከሌ የሚመራ በህወሓት የታዘዘ ግለሰቡን ያሰርኩበትን እስር ቤት ከቦ አስለቅቋል። ይህንን ታሪክ የዛሬ 6 ወር የዛሬ 1 ዓመት ብንሰማው ምን ይጠቅማል? ስለዚህ ለኔ አቶ ጌታቸው የተናገሩት ለጀነራል ታደሰ ወረደ ማስተማሪያ ሊሆን ይችላል። ፍላጎቱ ካለ የሚማር ሰው ካለ ማለት። ችግር ላይ መቀመጥ ዕውቀት አይደለም። ችግር ላይ መቀመጥ ብቃት አይደለም። የጥንካሬ ማሳያ አይደለም። ኮሚትመንት ማሳያ አይደለም። ህዝባዊ ውግንና ማሳያ አይደለም። በቃ ስልጣኑ የጋለ መቀመጫ የጋለ ብረምጣድ ሆኖብኛል፣ በዛ ሁኔታ ውስጥ ነው የሰራሁት ማለት ብቃት ማሳያ አይደለም። ካልቻልክ ቦታውን መልቀቅ ነበር። ማስተካከል ከቻልክ ማስተካከል ነበር። ማስተካከል ከቻልክ ማስተካከል ካልቻልክ ቦታውን መልቀቅ። የሀገር ሀብት፣ የህዝብ ጊዜ፣ ጉልበት፣ ህይወት የተቀጠፈባቸው ወንጀሎችን ነው ዛሬ እየዘረዘሩ ያሉት። ዛሬ መነገራቸው ምንድነው ጥቅሙ ነው የኔ ጥያቄ። ምንድነው የሚጠቅመው ለትግራይ ህዝብ? አሁን ምንድነው ጠብ የሚያደርግለት? አሁን ትላንትና ማርያማዊት የሆራይዘን ፍሪ ሚዲያ አዘጋጅ እንደነገረችን ሊያላቅስ ይችላል፣ ሊያሳዝን ይችላል፣ ደም ግፊት ሊያስነሳ ይችላል፣ ስኳር ሊያስነሳ ይችላል፣ አንገት ሊያስደፋ ይችላል። ግን ምንድነው የሚጠቅመው? ለትግራይ ህዝብ ምንድነው የሚጠቅመው? ችግሩ በተፈጠረበት ሰዓት ላይ ችግሩን መፍታት የሚችል አስተዳደር ነው የሚያስፈልገው። ችግሩ በተፈጠረበት ሰዓት ላይ ችግሩን ማኔጅ ማድረግ አይደለም። ለነገሩ ችግሩን ማኔጅ ማድረግ አንድ ነገር ነው። ችግሩ ሌላ ችግር እንዲወልድ እየወለደ ችግሩ እየተዋለደ እንዲሄድ ጊዜ ሰጥተኸው ስታበቃ ዛሬ ወጥተህ እንደዚህ ተደርጓል። በባለፈው አንስቻለሁ 8 ቢሊዮን ብር ለቲዲኤፍ ወጪ አውጥተናል ባለፉት 7 ወራት ምናምን ሲባል 8 ቢሊዮን ብር እንደው ቢያንስ ምን ያህል የቲዲኤፍ ታጣቂዎችን ትጥቅ ማስፈታት ይችል ነበር? ምክንያቱም አንደኛው ዲዲአሩ እንዳይፈጸም የሆነበት ምክንያት የገንዘብ እጥረት ነው ተብሏል ነበር። አትሊስት ወደ $1000 አካባቢ ለአንድ ታጣቂ ይከፈላል ማቋቋሚያ ተብሎ። ይሄ $1000 አሁን ባለው ከረንሲ እንኳን እንትናርገው ወደ 135,000 ብር ነው። ስለዚህ ይሄ 8 ቢሊዮን ብር ወታደሩን ለማቆየት ተብሎ የወጣ ገንዘብ ወታደሩን ለስንት ወታደር ወደ ቤቱ መመለሻ ይሆን ነበር፣ ወደ መደበኛ ህይወቱ መመለሻ ይሆን ነበር። ይሄን ሂሳብ መስራት ለአቶ ጌታቸው ረዳ ከባድ አይደለም። ይሄን ሂሳብ መስራት አፍተር ኦል ደ ዳሜጅ የትግራይ ህዝብ ሀብት ንብረቱ ከተመዘበረ በኋላ መሬቱ ተቆፍሮ አንዳንድ ቦታ ላይ አላስፈላጊ ኬሚካል እየተጠቀሙ ይብን
የወርቅ ፍለጋ፣ የወርቅ ቁፋሮ፣ የወርቅ ማጣራት ስራ ሲሰሩ ይህን ወርቅ ኤክስፖርት ሲያደርጉ ኦልሞስት 2 እና 3 ዓመት አልፏል። ምን 2 እና 3 ዓመት? በጦርነቱ መካከል እኮ ነው። ጦርነቱን እየመሩ በኤክስካቫተርና በግሬደር ወርቅ ሲቆፍሩ የነበሩ ጀነራሎች ነበሩ ይሉናል አይደል አቶ ጌታቸው ረዳ። ለኔ አንድ ሰው የሆነ መረጃ ሲነግረኝ የመጀመሪያው የምጠይቀው ምን ይጠቅመኛል? ምን ይጠቅመኛል? ይሄ መረጃ ምን ይጠቅመኛል? ጀስት ፎር ሜንታል ጂምናስቲክ ነው። አንዳንዶች የፌዴራል መንግስቱ ከህወሓት ጋር ጦርነት ለመግባት እንደ ስንቅ ሊጠቀምበት ይችላል። ሲሪየስሊ ማለት የምራችሁ ነው እንደዛ የምትናገሩት? ከበቂ በላይ ስንቅ የለውም እንደ ፌዴራል መንግስቱ ከህወሓት ጋር ግጭቱ ስለመግባት ከፈለገ ከበቂ በላይ ምክንያት አለው። ሞልቶ የፈሰሰ የግድ አቶ ጌታቸው ወጥተው ህገወጥ የሆነ የሰዎች ዝውውር ይካሄዳል፣ ህገወጥ የሆነ የማዕድን ቁፋሮ ይካሄዳል፣ ህገወጥ የሆነ ከውጭ ኃይሎች ጋር ግንኙነት ይደረጋል፣ ከፍተኛ የሆነ የሀብት ምዝበራ አለ ብለው እስኪነግሩ መጠበቅ የለበትም። ጦርነቱን ፌዴራል መንግስቱ ከፈለገው the only thing ማንኛውም ሰው ዛሬ ማወቅ ያለበት የፌዴራል መንግስቱ በትግራይ ክልል ውስጥ በትግራይ ህዝብ ውስጥ ከህወሓት ጋር ምንም አይነት ጦርነት ላለማድረግ እየሸሸ ነው። ጀስት ፖስት ፕሪቶሪያ የነበረው የፌዴራል መንግስቱ እንቅስቃሴ የሚነግረን እሱ ሽሽት ላይ ነው። የፌዴራል መንግስቱ ጦርነት ውስጥ ላለመግባት አንዳንድ ቦታ ጋር እንደ ፈሪነትም እየታየ ሽሽት ጦርነትን አቮይድ ለማድረግ በት ፌዴራል መንግስቱ ያደረገው ሽሽት ከዕለት ወደ ዕለት ኒር ቱ ዘ ዎል ነው እየሄደ ያለው። ባክ አጌንስት ዘ ዎል በሚባል ደረጃ ላይ ነው አሁን እየደረሰ ያለው። መሸሻ ወደሚያጣበት ግድግዳ ነው እየተጠጋ ያለው። ማለት እያንዳንዱን ነገር ኮምፕሮማይዝ እየተደረገ ነው። ስለዚህ የፌዴራል መንግስቱ ከህወሓት ጋር ግጭት ውስጥ መግባት ከፈለገ ከበቂ በላይ ስንቅ ህወሓት ራሱ አቀብሏል። the only thing ጦርነት ውስጥ ያልተገባው ፌዴራል መንግስቱ ስላልፈለገው ነው ጦርነቱ። ምክንያቱም ያ ህዝብ ጦርነት ስለማይገባው ያ ህዝብ ዳግም መከራን ማስተናገድ ስለሌለበት it's not about the economy አንዳንዶች እንደሚሉት። ስለዚህ አቶ ጌታቸው በጣም ብዙ ነገሮችን አንስተዋል፣ ብዙ ኢሹዎችን ተናግረዋል። 2 ሰዓቱን ስንሰማቸው ምን ህዝቡ ላይ ሲደርስ እንደነበረ ባለፉት ከጦርነቱ ጀምሮ እስካሁን ድረስ የድንቁርና ሌቭላቸው ምን ያህል እንደሆነ አይን ያፈጠጠ በጦርነቱ ውስጥም ሳይቀር የዘረፋ አምሮታቸው ለማስታገስ ሲሉ ሲያደርጉ የነበረውን ነገር ሁሉ ነው የዘረዘው። እዛ ወጣት ይሞታል፣ እዚህ በግሬደር ይቆፍራል፣ እሱ ማዕድን ይቆፍራል። ወጣቱ ጦርነቱ ከአቅሙ በላይ ሆኖበት በሚሸሽበት ሰዓት ይረሸን ይላል፣ በሉት ይላል። እሳቸው እንዳሉት ከጦርነት 90-80 ኪሎ ሜትር ርቀት ላይ ቆሞ ነው ጀነራል የሚያዘው። ይሄ በጦርነቱ ሰዓት እኮ ስንናገረው የነበረ ነገር እኮ። ዛሬ እሳቸው መጥተው ዜድ ሪፖርቱን ያወጡት ያለፉትን 5-6 ዓመታት በህወሓት ቤት የነበረው ፖለቲካን ዜድ ሪፖርቱን ያወጡት ምን ቫልዩ አለው? ቅድም እንዳልኩት the only value እንኳን አለው ከተባለ አሁን ያለው የጊዜያዊ መስተዳደር ከዚህ ስህተት መማር አለ። የትግራይ ህዝብን ቆም ብሎ ራሱ መጠየቅ ይችላል። አቶ ጌታቸው የችግሩ አካልም ቢሆኑ የችግሩ በባለቤትነት ደረጃ ከሆነ ከዶክተር ደብረጽዮን ጋር አቻ የባለቤትነት ድርሻ አላቸው፣ አቻ የተጠያቂነት ድርሻ አላቸው። አትሊስት በጦርነቱ ጊዜና እስካሁን ድረስ ባለው የመጠየቅ ተጠያቂነት የሚመጣ ከሆነ እሳቸውም እኩል ተጠያቂ ነው የሚሆኑት። አንድ የጊዜያዊ መስተዳድር ፕሬዚደንት የነበረ ሰው ኢምቢሊየንስ የወጣው ለወታደሩ ወጣ ለታጣቂው ኃይል ወጣ የሚባለው ኢምቢሊየንስ ገንዘብ ምንድን ነበር እንዴት ነበር የሚያደርጉት ተብሎ ሲጠየቅ አላቅም፣ ጀስት አላቅም። 1 ሚሊዮን ብር ዛሬ ውለድ፣ 1 ቢሊዮን ብር ዛሬ ውለድ ይባላል። ደም በብሎክ ፔይ ያደርጋለሁ። ከዛ የገንዘብ ቤት ሄደ አላቅም። ግን አንድ ቀን ጠየቅኩ። የ3 ወር የ4 ወር ቀድመን ስንዴ ስለምንገዛ ነው አሉኝ። ጀስት አሉኝ። ከዚህ በፊትም ብያለሁ። አላውቅም የሚል ባለስልጣን ለኔ ቫልዩ የለው። knowing is your goddamn business መባል አለበት። ጆብ ዲስክሪፕሽናቸው ላይ የተጻፈው አንደኛው የክልል ውስጥ የሚሰራን ስራ በበላይነት ለመቆጣጠር ነው፣ በበላይነት ለመምራት ነው። ይሄ እንደ ከህዝብ ተለቅሞ የሚላክ በጀት እንደ ቀብር ንፍሮ ማንም እየዘገነ ሲወስድ አላውቅም ሊባል አይችልም።
በቃ ከዚህ እኔ ከደሙ ንጹህ ነኝ አላሉም እሳቸው። ቢያንስ እኔ ከደሙ ንጹህ ነኝ ማለት ባልችልም እያሉ ነው ብዙ ነገሮች ሲናገሩ የነበረው። ለኔ አንድ ሰው ሲናገር ምን ይጠቅማል? የምናገረው ነገር ምን ቫልዩ አድ ያደርጋል ማለት ምን ችግሩ መፈታት ይችላል ወይ አሁን ባለበት ደረጃ እሳቸው የነገሩን ችግሮች አሁን ላይ መፈታት የሚችሉ ችግሮች ናቸው ወይ ብሎ መጠየቅ ያስፈልጋል። ምን ቫልዩ አድ ያደርጋል ለትግራይ ፖለቲካ፣ ለኢትዮጵያ ፖለቲካ፣ ለሰላም ጦርነት ለማስቀረት ምን አስተዋጽኦ ያደርጋል የሚለው መነሳት አለበት። የኢትዮጵያ ሕዝብ ነው ዋጋውን የከፈለው። አዳኝ እንደፍተደ ህወሓት የሚባለው ድርጅት የትግራይን ሕዝብ እንዴት እንደ ሸቀጥ እየተጠቀመበት እንደሆነ እንዴት በስሙ እየነገደ በስሙ እየዘረፈ እንደሆነ የሚሸጡት ነገር ሁሉ ጨርሰው አሁን ህዝቡን መሸጥ እንደጀመሩ። ስለዚህ ቢያንስ ወጥተው ስህተቶቻቸውን ኮንፌስ ማድረጋቸው ኢፍ ኢት ሃዝ ሰም ጉድ ጥቅም ካለው ጉድ ዩዝ ካለው ሜቢ አሁን ስልጣን ላይ የተቀመጠው ጀነራል ታደሰ ወረደ ከዚህ ሊማሩ ይችላል። ምክንያቱም ማንም ሰው ከሰው ነው የሚማረው። ስለዚህ ለኔ ለዛ ነው ኦልሬዲ እያንዳንዱን የአቶ ጌታቸው ኢንተርቪው ውስጥ ምን አሉ እያልኩ እያነሳው እያጎላው ማቅረብ ያልፈለኩበት ምክንያት ያ ነው። ምክንያቱም ስናቀርብ ምን ይጠቅማል የተባለው ችግር ኦልሞስት ዋጋ ተከፍሎበታል። እንደ ሀገርም ዋጋ ከፍለንበታል። እንደ ክልሉ ዋጋ ከፍሎበታል። እንደ ህዝብም ከተባለ ደግሞ የትግራይ ህዝብም ዋጋ ከፍሎበታል። ማይመለሱ ዳሜጆችን አስከትሏል። በመጀመሪያ ውጊያ ምን አተረፈ? በቀላል አማርኛ የ2 ዓመት በላይ የፈጀውን ውጊያ ያልከፋፈላቸው ህወሓቶች እኮ ይኸው በዝርፊያ እኮ ነው እየተጣሉ ያሉት። የዲያስፖራው ገንዘብ እንዴት እንደተመዘበረ አቶ ጌታቸው ሲናገሩ ላየ ሰው ዲያስፖራው ከዛ ራሱ መጠየቅ መቻል አለበት። ስለዚህ የዚህን ጉዳይ በዚህ እንቋጭና እስቲ በተወሰነ ደረጃ ሰሞኑን አላነሳችሁትም ወደ ተባለው ወደ አማራ ክልል እስቲ እንሂድ። እንግዲህ እነሱ ዘመቻ አንድነት የሚሉት እኔ ዘመቻ መጠፋፋት የምለው ዘመቻ ከተጀመረ ኦልሞስት ወደ 50 ምናምነኛ ቀኖቹን አልፏል። ስለዚህ ኦልሞስት ወደ 2 ወር እንግዲህ እየተጠጋ ነው። በ2-3 ቀናት ይጠናቀቃል የተባለው እንቅስቃሴ አት ኤንድ ኦፍ ዘ ዴይ በምን እንደተጠናቀቀ ሁላችንም አይተናል። ዘመቻው አልተጠናቀቀም። ቢያንስ ግን አዲስ ነገር አዋልዷል ከተባለ አዲስ ስም ወደ እንትኑ አምጥቷል። የአማራ ፋኖ ህዝባዊ ኃይል ነው ምናምን ሰዎች ይሄንን የቋራ ዲክላሬሽን ምንም አላላችሁበትም የሚል ነገር አንስተዋል። ከቋራ ዲክላሬሽን የተረዳሁት አንድ ነገር ክልሉ ምን ያህል ሰቆጣ ዲክላሬሽን እንደሚያስፈልገው ነው። ምን ያህል በዘንገምተኞች የተሞላ እንደሆነ ነው የሚነግረው። ያስተሳሰብ መቀንጨር ያለባቸው ሰዎች ምን ያህል እንዳሉ ነው የሚነግረው። 2 ወር ሙሉ በዘመቻ አንድነት ስም እርስ በርሱ ሲጠፋፋ የነበረ ኃይል ዘመቻውን ሲያደርጉ የነበሩ ቡድኖች አንድ ላይ ተሰባስበው ለመዋሃድ እንኳን ፍላጎት የሌላቸው የምስራቅ አማራ ፋኖ፣ የጎጃም ፋኖ፣ የሸዋ ፋኖ፣ የጎንደር አንድነት ፋኖ ምናምን ተብሎ ዘመቻ አንድነት እናደርጋለን ብሎ ሲያደርግ የነበረው ኃይል አንድ ላይ ተሰበሰበና መግለጫ ሰጠ። በቃ then they call it ቋራ ዲክላሬሽን። በፊትም እኮ እንደዚህ ነበራችሁ። እንደው ተዋሃዱና አንድ ሊደርሺፕ ይዛችሁና ክልል ውስጥ ያለው ተዋጊ ኃይል 2 ይሁን እንደው ወደ 2 እንኳን ቢቀነስ ኖሮ ቢያንስ የተወሰነ የተካሄደው ዘመቻ የተወሰነ ኃይሎችን አዋህዷል። then የ2 ግለሰቦች የሚመሯቸው 2 ተቋማትን ፈጥሯል። then እነዚህ 2 ተቋማት እርስ በርሳቸው ከመንግስት ጋር ሊደራደሩ የሚችሉበት ሁኔታ ይኖራል። እንደው የመደራደር አቅም ዴቨሎፕ አድርጉ። that was my recommendation በጣም ለረጅም ጊዜ በዚህ ሚዲያም በሌሎች ሚዲያም ላይ ብዙ ሰዎች መንግስት እነዚህ ኃይሎች እንዳይዋሃዱ በጣም ብዙ ጥረት አድርጓል፣ በጣም ብዙ ለማደናቀፍ እርምጃ ያደረገ ነው መንግስት ጋር አትውሰዱ። don't blame it ምክንያቱም ፖይንት የለውም። ይሄ አንተ ነህ ከአማራነት ወርደ በጎጃሚነት የተቧደንኩ አንተ ነህ። ከአማራነት ወርደ በወለየነት የተቧደንኩ አንተ ነህ። በሸዋነት የተቧደንኩ አንተ ነህ። በጎንደሬነት የተቧደንኩ አንተ ነህ። don't blame this on the government አንተ ነህ የተከፋፈልከው። ይሄ መከፋፈል ደግሞ እርስ በርስም እንድትዋጋ አድርጓል። የምትፈልገውን ያህል ጉልበትም እንዳትፈጥር አድርጓል።
መንግስት በተደጋጋሚ እኛም ዘግበናል። መንግስት ባገኘው መድረክ ሁሉ ተናግሯል። ይህን ጉዳይ በድርድር መፍታት ይኖርብናል፣ መነጋገር ይኖርብናል። ሚሊተሪ ሶሉሽን የለውም፣ ፖለቲካል ሶሉሽን ነው። ፖለቲካሊ ቁጭ ብለን መነጋገር አለብን ብሎ በተደጋጋሚ ጊዜ ጥሪ አድርጓል። ሁሉም የተበታተነ ኃይል ስለሆነ፣ ሁሉም የማይተማመን ስለሆነ በአንድ እጁ ከመንግስት ጋር በአንድ እጁ ከሌላ ታጣቂ ከሌላ ወንድሙ ጋር ይዋጋል። የሰሞኑ መከዳዳት፣ የሰሞኑ መገዳደል፣ የሰሞኑ እጅ መስጠት ውጤቱ ይሄ ነው። ምክንያቱ ይሄ ነው። ከቋራ ዲክላሬሽን የምንማረው ነገር በክልል ውስጥ የሰቆጣ ዲክላሬሽን በበቂ ደረጃ መሰራት እንዳለበት ነው። በበቂ ደረጃ አለመሰራቱ ነው የሚነግረው። ውጤታማ አይደለም ማለት ነው። ምክንያቱም የማገናዘብ ጭንቅላት ያለው ሰው እንዴት አድርጎ ይሄ ግጭት ወዴት እያመራ እንደሆነ ለመረዳት አይከብድም። ማለት በኢትዮጵያ ክልሎች ውስጥ የታጠቀው ኃይል 90% እኔ ነኝ እያስተዳደርኩ ያለሁት፣ እኔ ነኝ ሰላምና ጸጥታ እያስጠበቅኩ ያለሁት፣ እኔ ነኝ መንግስታዊ አገልግሎት እየሰጠው ያለሁት የሚልበት ክልል አማራ ክልል ብቻ ነው። ማለት ከመንግስት ቁጥጥር ነፃ አድርገናል፣ መንግስት ተጽዕኖ ክልል ውስጥ እንዳይኖር አድርገናል አይደለም እያሉ ያሉት። 90% ምናምን እስከ 95ም የሚደፍሩ አሉ። 90% የክልሉን ከ90% በላይ የሆነውን ክልሉን የምናስተዳድረው እኛ ነን። የፋኖ ታጣቂዎች የሚሉ የአማራ ህዝብስ ምንድን ነው የሚለው? ምክንያቱም እያስተዳደርነው ነው፣ ሰላምና ጸጥታውን እየጠበቅን ነው፣ መንግስታዊ አገልግሎት እየሰጠነው ነው፣ ባንክ አገልግሎቶች አልተቋረጡም፣ መብራት አገልግሎት፣ ውሃ አገልግሎት እየተሰጠው ነው። ለ90% የአማራ ህዝብ በሚኖር 90% የአማራ ክልል ከ90 እስከ 95% የአማራ ክልልን እያስተዳደረ ያለው ፋኖ ነው። ስለዚህ 90% የአማራ ክልል በፋኖ አስተዳደር ስር ሰላማዊ ነው ማለት ነው። ሰላምና ደህንነቱ ተጠብቆ እየኖረ ነው ማለት ነው። የትም ኢትዮጵያ ውስጥ እንደዚህ አይነት የለም። ስለዚህ በአማራ ክልል ሰላም ነው 95% ማለት ነው። ለኔ 95% የአማራ ህዝብ ፋኖ የሚለው አይነት ሁኔታ ውስጥ አይደለም። ይሄው ሰሞኑን ሰሜን ወሎ አካባቢ የተካሄደ ስብሰባ ላይ የተናገሩትን ይሄን ቪዲዮ እንመልከት እስቲ። ተጨካከን አለቅንባችሁ፣ ልማት ፈረሰ፣ እኛም ጠፋን። እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮና ነው ዘመዶች በቁማችን መቃብር እኮ አልገባን። ህፃናቶች ከትምህርት ውጭ ሆነዋል። የልማት ጥያቄ ተተነዋል። መጀመሪያ ነፍሳችን በከረመልን የእርዳታ ጥያቄ ማንጠይቅም፣ ሰላም እንዲፈጠርልን ነው። እርስ በርሳችን ነው እየተላለቅን ያለ ነው። ህዝቡ አይደለም ሌላ ነገር እርዳታም አንጠይቃችሁም፣ እንደውስ በቃ ሰላሙን ብቻ ስጡ፣ ወደምን አለቅን ነው እያለ ያለው። አንተ ዝም ብለህ ወጥተህ የሆነ ቦታ ጋር ሄደ የሆነ ጤሻ ውስጥ ቁጭ ብለህ የቋራ ዲክላሬሽን ትላለህ። ቃል አቀባዮች ይወጡና 95%ን እኛ ከክልሉን እያስተዳደርን ነው ትላለህ። ህዝቡ ያለበት ሁኔታ ይሄ ነው። ገበሬው ማረስ አልቻልኩም ነው እያለ ያለው። ነጋዴው መነገድ አልቻልኩም ነው እያለ ያለው። ተማሪዎች ከትምህርታቸው ተቋርጠው ነው ያለበት ሁኔታ ነው ያለው። ተማሪዎች ከትምህርታቸው ተስተጓጉለው ያለበት ሁኔታ ነው ያለው። ይሄንም ማሸፋፈንም ማድበስበስም አይቻልም። አንዳንዴ እየሞተ ያለ ህዝብ ሊሰማን ይችላል። ዋጋ እየከፈለ አካሉ የጎደለ መሰረተ ልማቱ የወደመበት ወጥቶ መግባት የማይችል ህዝብ ሊሰማን ይችላል ብሎ ማለት እኮ ይቻላል። ትንሽም ቢሆን የትኛው 95% የአማራ ክልል ነው ሰላምና ጸጥታው ይተጠበቀለት፣ ወጥቶ መግባቱ የተከበረለት፣ ሰርቶ መብላቱ የተጠበቀለት? የቱ ጋር? በተደጋጋሚ ጊዜ እንደምንለው ነው። ክልሉን አንዳችሁት ስታበቁ፣ ክልሉን አውድማችሁት ስታበቁ ሁሉ ነገር ድላችሁ፣ ሲሞትባችሁም ድል ነው፣ ህዝቡ ሲገደልም ድል ነው፣ መሰረተ ልማት ስታወድሙ ድል ነው። ሁሉ ድሉ ቢያንስ የህዝባችሁ ህመም ይግባችሁ። ቢያንስ የጦርነት መፍትሄ እንደሌለው ከህወሓት ተማሩ። ብዙ ነገሮችን ማለት ይቻላል። ዘመቻ መጠፋፋት አሁንም እየተጠፋፋን እየቀጠለ ያለው፣ አሁንም እርስ በርሱን እየተገዳደለ ያለው፣ አሁንም ከመገዳደል በመሸሽ እጅ እየሰጠን ያለው መሬት ላይ ያለው ሀቅ ነው። ይሄን የሚናገረው ነው ያለው። መሬት ላይ ያለው መረጃ ማስረጃዎችም የሚነግሩን ይሄን ነው።
ስለዚህ ሁሉም ሰው ቆም ብሎ ይሄ ጦርነት ምንድነው እያመጣ ያለው? ሀገር ኢኮኖሚ እያደቀቀ ነው። if that is achievement አዎ ውጤት ነው ከተባለ ማለት ህዝብ እየሞተ ነው። አዎ ውጤት ነው ከተባለ መዝግቡት እሱ ነው። መሰረተ ልማት እየወደመ ነው። አዎ ውጤት ነው፣ መዝግቡት እሱ ነው። ከዛ ይሄ ውጤት ደግሞ የአማራ ህዝብ ወደሚፈልገው ያደርሰዋል። ምክንያቱም ሁሉም ሰው ራሱን መጠየቅ ያለበት ወደዚህ ግጭት ውስጥ ስንገባ የት ለመድረስ ነው? የት ለመድረስ ብለን ነው እዚህ ውስጥ የገባ ነው? ምን ፍለጋ ነው እዚህ ውስጥ የገባ ነው? ምን ለማግኘት ነው እዚህ ውስጥ የገባ ነው? ስለዚህ አሁን እየሄድንበት ያለነው መንገድስ የምንፈልገው ቦታ ጋር ያደርሰናል ወይ? የዝርፊያ ፍላጎት ከሆነ አዎ ሊያደርስ ይችላል። የቋሚ አማጺነት ወይም የቋሚ ሽፍታነት ፍላጎት ከሆነ እዛም ያደርሳል። ያዛችሁ ግን የፍትህ ደጅ ያደርሳል ወይ? የዲሞክራሲ ደጅ ያደርሳል ወይ? የነጻነት ደጅ ያደርሳል ወይ? የሰላም ወር የልማት ደጅ ያደርሳል ወይ? የሰላም ደጅ ያደርሳል ወይ? የልማት ደጅ ያደርሳል ወይ? የብልጽግናስ ደጅ ያደርሳል ወይ ብላችሁ ነው ራሳችሁ መጠየቅ ያለባችሁ። ይሄን ራሳችሁን ከጠየቃችሁ በኋላ የምታገኙት መልስ አለ። ለሁለት ዓመት ውስጥ ወዴትኛው ዳይሬክሽን ነው ይሄድ ነው? ምክንያቱም ትግራይ ክልል ውስጥ ህጋዊ የሆነ አሰራር ከተፈጠረ እኔ ፍላጎቴን ማሳካት አልችልም፣ የዘረፊያ አምሮቴን ማሳካት አልችልም። ማሳካትም ባልችል ደግሞ እስካሁን ላደረኩት ነገር ተጠያቂነት ሊመጣብኝ ይችላል ብሎ አሁንም ክልሉ ሰላም እንዳይሆን አሁንም በክልሉ ውስጥ ህጋዊ አሰራር እንዳይሰፍን የሚጥር እንዳለው ሁሉ በአማራ ክልል ውስጥም እስር ቤቶች እየተሰበሩ ያመለጠ ወንጀለኛ የሚመራው ትግል ሆኗል። ምክንያቱም ሰላም ከወረደ ወደ ማረሚያ ሊመለስ ነው። ሰላም ከወረደ የዝርፊያ አምሮቱን ማሳካት አይችልም። ህግና ስርዓት ከወረደ ህግና ስርዓት ከመጣ ይሄ ሁሉ ዘርፎ አደር፣ ይሄ ሁሉ ሰርቆ አደር፣ ይሄ ሁሉ ገሎ አደር ተጠያቂነት ሊመጣብኝ ነው። በአንድ በኩል ትምህርት ቤቶች ይዘጋሉ፣ በአንድ በኩል መምህራን ይገደላሉ፣ በአንድ በኩል ተማሪዎች ይገደላሉ። ከዛ ፋኖ ትምህርት ቤት ውስጥ ገብቶ ይመሽጋል። ትምህርት ቤት ጥቃት ሲሰነዘርበት የአየር ጥቃት ወር የምድር ጥቃት ሲሰነዘርበት ተማሪዎች አለቁ። ባለፈው ኮሎኔል ጌትነት የመከላከያ ኮሚኒኬሽን ዳይሬክተሩ ያሉት ይሄንን ነው። የቱ ጋር ያሉ ተማሪዎች ይሄንን ነው የጠየቁት። ስለዚህ ሁላችንም ራሳችንን መጠየቅ ያለብን ነገር እሱ ነው። ሽፍታ የሚመራው ትግል ከሆነ ወንጀለኛ የሚመራው ትግል ከሆነ ተጠያቂነት ነገ ይመጣብኛል የሚል ፍራቻ ያለበት የሚመራው ትግል ከሆነ በምንም አይነት ድርድር መፍትሄ ሊመጣለት አይችልም። ግን የአማራ ህዝብ ፍትሃዊ የሆነ ጥያቄ አለው፣ የልማት ጥያቄ አለው፣ የፖለቲካ ጥያቄ አለው የሚል ኃይል የሚመራው ከሆነ ደግሞ ይህንን ጥያቄ ለመመለስ ከበረሃው ጠረጴዛው የተሻለ አማራጭ ነው። የመነጋገር የመደራደር አቅም አለን ብሎ የሚያምን ምን ያህል ክላሽ ምን ያህል ቤልጂክና ጓንዴ ከጀርባ ኮልኩላል አይደለም። እሱ አይደለም የመደራደሪያ አቅም ማለት ችግሩን ምን ያህል የማስረዳት እና የመረዳት አቅም አለ። ጉልበት የአማራ ህዝብ ነው ሊሆን የሚችለው። ቤልጂክ ጓንዴው አይደለም። ከፍተኛ የሆነ ወታደራዊ አቅም ፈጥረን ነው መደራደር የምንችለው። ማንኛውም አቅም ከአማራ ህዝብ አቅም በላይ አይደለም። ግን ለአማራ ህዝብ ፍትሃዊ ኮዝ የምትታገል ከሆነ ከጀርባ ጉልበት ሆኖ አስገዳጅ የሆነ ጉልበት ሊሆን የሚችል የአማራ ህዝብ ነው። ምክንያቱም በተለያየ ሚዲያዎች ላይ የወጡ አዋቂነት በሚመስል ደረጃ የአማራ ክልል እንደዚህ አሁን ፋኖ ያለበት ምክንያቱም ይህን ምለው በተለያየ ሚዲያ ላይ የወጡ የፋኖ አመራር ነን የሚሉ የፋኖ ፕሮፓጋንዲስት ነን የሚሉ ኃይሎች የሚሉት ምንድነው? ፋኖ ለመደራደር አሁን በቂ አቅም አልገነባም፣ 90% ተቆጣጥሬ እያስተዳደርኩ ነው የሚለውን ኃይል ነው እንግዲህ በራሳቸው አፍ 90% ክልሉን እያስተዳደርኩ ነው የሚሉትን ኃይል በቂ አቅም አልገነባም ይላሉ። ምን አይነት ኃይል ነው የምትፈልጉት? ጥያቄው የአማራ ህዝብ ከሆነ ከአማራ ህዝብ በላይ አቅም የለም። ከአማራ ህዝብ በላይ ጉልበት ሊሆናችሁ የሚችል ሰው የለም። ቤልጂክ ጓንዴው ምናምን ከዛ በመለስ ነው፣ ከዛ ያነሰ ጉልበት ነው የሚፈጥሩ። ለዛ ነው ኮሚትድ የሆነ ጥያቄው ወደ በረሃ የወረድንበት ወደ ጫካ የገባንበት የሞትንበት የገደልንበት
የአማራ ህዝብ ነው። የአማራ ህዝብ ላይ የሚደርስ በደል፣ የአማራ ህዝብ ላይ የሚደርስ ኢፍትሃዊ ተግባር፣ የአማራ ህዝብ ላይ ያለ ህልውና ትግል የህልውና ጥያቄ ነው ብሎ ጫካ በረሃ የወረደ ጫካ የገባ ካለ ለዚህ ጉልበት የሚሆነው የአማራ ህዝብ ነው። ጥያቄው ሐቀኛ ከሆነ ጥያቄው ትክክለኛ ከሆነ አሁን ላለመደራደር እንደ ምክንያት የሚቀርበው የአቅም የምናምን ጉዳይ ሳይሆን ትክክለኛው ምክንያት የማይደራደሩበት ምክንያት ወንጀለኛ መር ስለሆነ ነው። ዘርፎ አደር መር ስለሆነ ነው። ነፍሰ ገዳዮች የሚመሩት ትግል ስለሆነ። ስለዚህ ሁሉም ሰው ቆም ብሎ ራሱ መጠየቅ አለበት። እየታገልን ያለነው ለምንድን ነው? በዚህ መንገድስ ወደ ምን ፈልገው ቦታ እንደርሳለን? ከዚህ በፊት እንዳልኩት ነው የአማራ ህዝብ የህልውና አደጋ ተጋርጦበታል ከተባለ ከመቼውም ጊዜ በላይ የህልውና አደጋ የተጋረጠበት አሁን ነው። ከማንም በላይ የአማራ ህዝብ ላይ የህልውና አደጋ የጋረጠው ደግሞ ራሱን ፋኖ ብሎ የሚጠራው ታጣቂ ቡድን ከመቼውም ጊዜ በላይ የአማራ ህዝብ ከክልሉ ውጭ የሚኖረው የአማራ ህዝብ በሰላም ወጥቶ በሰላም ሰርቶ መኖር አልቻለም ተብሎ የተገባበት በሚል ምክንያት የተገባበት ትግል ከክልሉ ውጭ የሚኖረውን አማራ አንጻራዊ ሰላም እንዲኖረው ነው እንጂ ያደረገው በክልሉ ውስጥ የሚኖረውን አማራ በከፍተኛ ደረጃ ለእልቂትና ለውድመት ነው ያደረገው። ስለዚህ ኢፍ የአማራ ህዝብ የህልውና ጉዳይ ኢንቱ ኮንሲደሬሽን ከገባ ከመቼውም ጊዜ በላይ የአማራ ህዝብ የህልውና አደጋ የተጋረጠበት አሁን ነው በራሱ ልጆች። በኢትዮጵያ ውስጥ ከአማራ ክልል ውጪ በአማራ ህዝብ ላይ ደርሷል የተባሉ ግፎች ድምር በሁለትና በሶስት እጥፍ የሆነ ግፍ በአማራ ህዝብ ላይ የደረሰው አሁን ነው በራሱ ልጆች። በነፃነት ወጥቶ በባለፈው እንዳሳየናችሁ መተከል ድረስ ሄዶ ያርስ የነበረ አማራ፣ ከጎጃም ተሻግሮ ወለጋ ውስጥ ይኖር ያርስ የነበረ አማራ ዛሬ አማራ ክልል ውስጥ በሰላም ማረስ አይችልም። ማዳበሪያ እንኳን እንዳትወስድ ብሎ የሚከለክሉ ልጆች አሉት። ማዳበሪያ መውሰድ መንግስትን መጥቀም የሚመስላችሁ ወይስ ማዳበሪያ ማቅረብ የእናንተ ስራ ነው? የምታስተዳድሩት ህዝብ ስለሆነ ማዳበሪያ ማቅረብ የኛ ስራ ነው፣ ስለዚህ እኛ እናቀርብላለን ነው ያላችሁት። ምን አማራጭ ይዛችሁ ነው ማዳበሪያ አትወሰድ ያላችሁት? ዝናቡ ይመጣል፣ በሰላም ወጥቶ ማረስ አለበት። ካረሰ ከዘራ ማዳበሪያ ይፈልጋል። ማዳበሪያ እንዳትወስድ ብላችሁታል። ይሄ ነው ለአማራ ህዝብ መታገል የምትሉት? ልጆቹን ከትምህርት ቤት መከልከል ነው? ገበሬው ወጥቶ እንዳያርስ፣ ነጋዴው ወጥቶ እንዳይነግድ፣ ትራንስፖርት በቀላሉ እንዳይንቀሳቀስ፣ ይሄ ነው ውጤቱ? ለኔ እንደ ሀገር ነው። እንደ ሀገር ካየ ነው ድላችን እጅግ አስገራሚ እየሆነብኝ ድል ብለን የምንጠራው። ምክንያቱም ዛሬ ላይ ቆሞ ዶክተሮች ስራ ማቆም አድማ ማድረጋቸውን እንደ ድል መናገር የሚደፍር ፖለቲከኛ ሀገር ውስጥ እንኳን ሳይኖር እኮ ሲሆን እኮ ችግር የለውም፣ እሱ ችግሩን ላይ ይረዳው ይችላል። ሀገር ውስጥ ያሉ ሰዎችም ሳይቀሩ ወይ ደሶ ኮልድ ማለት በጣም የተማሩ ያወቁ ናቸው የምንላቸው የጤና ባለሙያዎች ሳይቀሩ ማንን ነው የጎዱት? የነሱን ጥያቄ ለማስመለስ መንግስት ላይ ጫና ለመፍጠር ብለው የሚያደርጉት ነገር ማንን ነው እየጎዳል? አንዳንድ ማቹርድ በሆነ መንገድ አይ ይሄ ነገር ህዝባችንን ነው የሚጎዳው፣ ይሄ መንገድ ሀገራችንን ነው የሚጎዳው፣ ስለዚህ ጥያቄያችንን ከመንግስት ጋር መንግስት ላይ ጫና ማድረግ በሚያስችለን ደረጃ ማስመለስ አለብን፣ ስራችንን ግን እየሰራን የሚሉ አሉ። አንዳንዱ ደግሞ የመንግስቱ ስራ በእንደዚህ አይነት ሁኔታ መስተጓጎሉ የግል ክሊኒኮችን፣ የግል ሆስፒታሎችን፣ የግል ጤና ተቋማትን ቢዝነስ ስለሚያቀላጥፍ ብሎ ያራግብማል። እንደነዚህ አይነቶቹ ነው ዋጋ ማስከፈል የሚያስፈልገው። በህዝብ ችግር ውስጥ ትርፍ ለማጋበስ የሚጥሩ ነጋዴ ህክምና ባለሙያዎች ይሄንን እንደ ድል አድርጎ የሚቆጥሩ ዜጎች ፋታ የማይሰጥ ህክምና ማግኘት መብታቸው ሲስተጓጎል በመንግስት ጥፋትም ቢሆን ማለት እስቲ እናንተም ቀስ በሉ፣ እኛ በመንግስት ላይ ጫና እናደርጋለን፣ ሌላ አማራጭ ጫና እናደርጋለን። ይሄ ሳያንሳቸው መምህራን እንደዚህ አድርገው ተማሪዎችን ትምህርት ማስተጓጎል አለባቸው። አሁን ከጦርነቱ ዘገባ ወጥተው ትላንትና በአይናችን አያሳየን ያሉትን የሰላማዊ ትግል አሁን ያንቆለጳጵሱታል። ሽንፈታቸውን ማመን ስለማይፈልጉ በዚህ ደግሞ እንወክረው ብለዋል። ችግር የሚጠብሰው ህዝቡን ነው፣ እነሱን አይደለም።
የጦርነት ብለው አማራጭም ትጥቅ ትግል ነው ብቸኛው መፍትሄ ብለው ትጥቅ ትግልም ሲያደርጉ ዋጋ የከፈለው ህዝቡ ነው። ምንም አይኑን አታሳዩኝ ያሉትን የሰላማዊ ትግልም ደግሞ ዛሬ ዶክተሮቹ በእንደዚህ አይነት መንገድ እያደረጉት ነው ብሎ የሚያንቆለጳጵሱትም እነሱ ናቸው። ዋጋውን የሚከፍለው ህዝብ ነው። መንግስት እዚህ ውስጥ ምኑ ጋር ነው ዋጋ የሚከፍለው? ኮንሲኩዌንሱ በቃ ህዝቡ ዶክተሮቹ ህክምና እምቢ ይላሉ። ከዛ ለህክምና አገልግሎት ማግኘት ያልቻለው ህዝብ ደግሞ መንግስት ላይ ያመጻል። ፋርፌሽድ ነው ይሄ። አንድ በተገቢውን በበቂ ሁኔታ የምትሉት ነገር እየሆነ አይደለም። ምክንያቱም ዶክተሮቹ ጭንቅላት አላቸው። አሁን ዶክተሮቹ እየጠየቁ ያሉት ምንድን ነው? ፖለቲከኞች እጃችሁን ከጥያቄያችን ላይ አንሱ፣ ጥያቄያችንን ፖለቲሳይዝ አታድርጉብን። በአማራ ክልል ያለውም ሁኔታ በዚህ መንገድ ይመለሳል ብዬ አላስብም። በካፈርኩ አይመልሰኝ አይመለስም። የዶክተሮቻችንም ጥያቄ የህክምና ባለሙያዎቻችንም ጥያቄ አሁን በሚሄዱበት መንገድ አይመለስም። ሁሉም ሰከን ማለት ይፈልጋል። ሁሉም ቆም ብሎ ማሰብ ይፈልጋል። አንዳንዴ ምጣዱን እያሰቡ ማውራት ያስፈልጋል። የሀገርን አቅም እያሰቡ ማውራት ያስፈልጋል። የህዝብን አቅም እያሰቡ ማውራት ያስፈልጋል። አዎ በፖለቲከኞች ሚስዩዝ ተደርጓል የዶክተሮቹ ጥያቄ። በፖለቲከኞች ሚስዩዝ ተደርጓል የህዝብ ጥያቄ፣ የአማራ ህዝብ ጥያቄ፣ የትግራይ ህዝብ ጥያቄ፣ የኦሮሚያ ህዝብ ጥያቄ በፖለቲከኞች ሚስሪፕሬዘንት ተደርጓል፣ ሚስዩዝም ተደርጓል፣ ኤክስፕሎይትም ተደርጓል፣ ሃይጃክም ተደርጓል። ግማሹ በፖለቲከኞች ጠልፈውታል፣ ግማሹ ነጋዴዎች ጠልፈውታል። አንዳንዴ ህክምና ባለሙያ ሆኖ ይህንን የሚያራግቡ ሰዎች የግል ክሊኒካቸውን እንኳን አልዘጉም። ድሃው የሚጠቀምባቸውን የጤና ጣቢያዎችን ነው እንዲዘጋ ሲቀሳቀሱ ምናያቸው። ምክንያቱም መቼም ሰው አይን እያየ አይሞትም። በህክምና የግል ህክምና ቦታ ይሄዳል። ቢቸግር እኮ ለምኖም እኮ አስፓልት ላይ እኮ አንጥፎ ለምኖም እኮ አውሮፓና ሳሙዌር ኢን አፍሪካ እኮ ሄዶ እኮ ህክምና ያገኛል። ስለዚህ አንዳንዴ ጥያቄው ላይ ፎከስ እናድርግ። ጥያቄውን መመለስ የሚችለው ማን ነው፣ እንዴትስ ነው የሚመለሰው የሚለው ላይ እዛ ላይ ፎከስ እናድርግ። በተደጋጋሚ ሰሞኑንም ስለው እንደነበረው በተለያየ አይነት መንገድ ነው መመለስ ያለበት። የተወዘፈ የዲዩቲ ክፍያ ካለ እሱም በመክፈል ኢንሴንቲቫይዝ በማድረግ ምናምን እንደ ሀገር አቀፍ ደግሞ መንግስት ኢኮኖሚውን መቆጣጠር በቻለበት ደረጃ ገበያውን መቆጣጠር ሲችል በተወሰነ ደረጃ የደሞዝ ማስተካከያዎችን ማድረግ አለበት ኢንጀነራል እንደ ሀገር። ግን ከዛ በመለስ ያሉ ኢንተርናል የሆኑ የጤና መሰረተ ልማቶችን ማሟላት፣ ዶክተሮች የሚሰሩባቸውን ከባቢ ምቹ ማድረግ፣ እነዚህ ነገሮች ማድረግ ይቻላል። ግን ወደ ተነሳንበት ፖይንት ስንመለስ በአማራ ክልል በአማራ ህዝብ ስም እየተካሄደ ያለው ጦርነት እየበላው ያለው የአማራን ህዝብ ነው። እየጠቀመ ያለው የታጠቀውን ኃይል። የአማራ ህዝብ ጥያቄ ከሆነ ጥያቄው ይህንን ጥያቄ ኢንፎርስ ሊያደርግ የሚችለው ሊያስመልስ የሚችለው ጉልበት ሊሆን የሚችለው ጥያቄውን ያነሱት ሰዎች፣ ጥያቄውን ፕሬዘንት የሚያደርጉ ሰዎች፣ ዲፌንድ የሚያደርጉት ሰዎች ጉልበታቸው ምንጭ የሚሆነው የአማራ ህዝብ። ሌላ የሚፈጥሩት ጉልበት የለም ከዚህ የሚበልጥ። ስለዚህ ወደ ጠረጴዛ መመለስ አለባቸው። ዛሬ እርስ በርስ ነው እየተገዳደሉ ያሉት። ይሄ ነገ ድረስ ጦርነቱ ዘላቂ የማድረግ አካል ነው የሚሆነው። ደም እየተቃባ ነው የሚሄደው። ዛሬ ፋኖች እየተዋጋ ነው ከሚሉት መከላከያ በላይ እርስ በርስ እየተገዳደሉ ያሉት ራሳቸውን በራሳቸው ነው። ከነሱ በተቃራኒ ቆመን ሌላ ፋኖ ነው እየገደሉ ያሉት። በመንግስት ቁጥጥር ስር እንዲሆን እያደረጉ ያሉት ራሳቸው ናቸው። ስለዚህ ለኔ ሁሉም ተዋጊ ኃይል ቆም ብሎ ራሱን መጠየቅ አለበት። የትም ያለው ተዋጊ ኃይል ቆም ብሎ ራሱን መጠየቅ አለበት። ዝርፊያም ከሆነ ይበቃቸዋል፣ ግድያም ከሆነ ይበቃል። ከበቂ በላይ ገላቸዋል፣ ከበቂ በላይ ዘርፋቸዋል፣ ከበቂ በላይ ውድመት ሀገሪቷ ላይ አምጥታቸዋል። ሚሊተሪ ሶሉሽን የለውም። በጦርነት ውስጥ የሚመጣ ሰላም፣ በጦርነት ውስጥ የሚመጣ ዲሞክራሲ፣ በጦርነት ውስጥ የሚመጣ ነፃነት፣ በጦርነት ውስጥ የሚዋለድ ልማት የለም። በውድመት በኩል ወደ ልማት መምጣት አይቻልም። በጦርነት በኩል ወደ ሰላም መምጣት አይቻልም። በባርነት በኩል
ወደ ነፃነት ወደ ዲሞክራሲ መምጣት አይቻልም። እልፍ አእላፍ ሰላማዊ ትግል አማራጮች አሉ። ከጦርነት በመለስ መንግስት ጠንካራ ተቋሚ እንዲገጥመው ፈልጋለሁ። ጠንካራ የሆነ የሰላማዊ ትግል እንዲኖርበት ፈልጋለሁ። ያኔ ተገዳዳሪ ኃይሎች እየተጠናከሩበት ሲመጡ ሳይወድ በግዱ ይጠነክራል። ተቋሚዎች እና መንግስት መካከል የሞረድና የቢላ አይነት ግንኙነት እንዲኖር ነው ፈልገው። ሞረድ ቢላው እንዲቆርጥ የመሳል ግዴታ እንዳለበት ሁሉ ተቋሚዎችም ያ ሚና አለባቸው። መንግስትን መፈቅፈቅ መቻል አለባቸው፣ እንዲቆርጥ እንዲሰራ። እምቢ ካለ ደግሞ ሞረዱ ተቀጥቅጦ ቢላ ይሆናል። ስለዚህ እኔ መንግስትን ብደግፍም እንደ ፓርቲ ብልጽግናን ብደግፍም ብልጽግና ላይ ጠንካራ ተቋሚ ፓርቲ እንዲፈጠር ፈልጋለሁ። ጠንካራ የሰላማዊ ትግል እንዲካሄድበት ፈልጋለሁ። ያኔ አንቀላፋው ሁሉ መንቃትና ራሱን ዲፌንድ ማድረግ ይጀምራል፣ መስራት ይጀምራል። ዲሞክራሲ መንግስት እንደዚህ አድርጎ ዲሊቨር የሚያደርገው፣ ነፃነት መንግስት እንደዚህ አድርጎ ዲሊቨር የሚያደርገው ነገር አይደለም። ዲሞክራሲ ለማዋለድ የግድ ሌሎች ኃይሎች መፈጠር አለባቸው። ልማትን መንግስት ዲሊቨር ላያደርግ ይችላል። ዲሞክራሲ ነፃነት የምንላቸውን ነገሮች ወር ሰላም የምንለውን ነገር መንግስት አንስቶ የሚሰጠው መንግስት ሼልፍ ላይ ያለው ዳቦ አይደለም። በሰላማዊ መንገድ የተደራጁ ጠንካራ ተቋሞች እዚህ ሀገር ውስጥ መፈጠር መቻል አለባቸው። እንግዲህ ውድ ተመልካቾቻችን ዛሬ የነበረን የብሪጅ ዕለታዊ የዳሰሳ ፕሮግራማችን ይህን ይመስል ነበር። ስለነበረን ቆይታ እጅግ አመሰግናለሁ። ነገ በተመሳሳይ ሰዓት በሌላ አጀንዳ እንገናኛለን ብዬ ተስፋ አድርጋለሁ። እስከዛው ድረስ ጤና ይስጥልኝ።